እመጓ አለማየሁ ዋሴ። ምዕራፍ 6 በሳምንቱ አርብ ከሰዓት በፊት ባለው ጊዜ የቢሮ ሥራዬን አጠናቅቄ ከሰዓት በኋላ ወደ ተጠራውበት ቦታ ለመሄድ ከቢሮ ተሰናብቼ ወጣው። ምሳ እንደ ነገሩ ከበላው በኋላ መልእክቱን ላደረሰኝ ወጣት ደውዬ የገዳሙን አቅጣጫና እንዴት መሄድ እንደምችል ጠየቅኩት። በበጋ የመኪና መንገድ ከገዳሙ ድረስ የሚደርስ መኖሩንና በየትኛው አቅጣጫ መሄድ እንዳለብኝም ሙሉ መረጃ ሰጠኝ። ከቀኑ 8 ሰዓት ተኩል አካባቢ የተከራየሁትን ሃርድቶፕ ቶዮታ ላንድ ክሩዘር የመስክ መኪና ይዤ ከባህር ዳር ወደ አዲስ አበባ በሚወስደው መንገድ ወደ ዳንግላ ተፈተለኩ። መቼም በመንገዱ ሁሉ አእምሮዬን ወጥሮ የያዘው ነገር ቢኖር ታመሃል የሚለው ነበር። እንዴት ታመሃል ይሉኛል? ሌላው ስሜቴ ደግሞ ታመሃል ስላሉህ ይህን ያክል የተረበሽክ ሙታል ቢሉህ እንዴት ልትሆን ነው እያለ በእኔው ውስጥ ሁለት ሐሳቦች ጦርነት ያካሂዱብኝ ጀመር። ዳንግላ ከተማ ደርሼ ሰዓቴን ሳይ በሐሳብ ማዕበል እየተናጥኩ ከመጠን በላይ በፍጥነት እንደነዳው ታወቀኝ። እውነትም ታምም ያለው አልኩኝ ለራሴ። ዳንግላ ከተማ የገዳሙን አቅጣጫና መንገዱ መኪና የሚያስኬድ መሆኑን አረጋግጬ አንዳንድ ምልክቶችን መዝግቤ ጉዞዬን ወደ ምስራቅ አቅጣጫ አድርጌ ፍጥነቴን ተቆጣጥሬ መንዳት ጀመርኩ። ከዳንግላ ከተማ 2 ኪሎ ሜትር ጉዞ በኋላ ያለው የመሬት አቀማመጥ፣ የአፈሩ ለምነት፣ የውሃው መብዛት፣ የእጽዋቱ ልምላሜ ላስተዋለው የአማልክት አምላክ የሚኖረው እዚህ ነው ያስብላል። አፈሩን አይቶ ምርት የሚያሳፍስ ብቻ ሳይሆን የሚታየው ዝም ብሎ በውሃው ኩቶ ጋግሮ ለመብላት ወይም አንጉቶ ለመግመጥ ወይም እንደ በሶ በጥብጦ ለመጠጣት የሚያስጎመጅ ነው። አቤት አፈር፣ የጸጋና የውበት ምድር! እንዲያው እንደዚህ ያለ አገር ይዞ መቸገርና መራብ ይገርማል እያልኩ ስደነቅ የቴዎድሮስ ካሳውን ዘፈን ትዝ አለኝ። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? እንዲህ በአድናቆትና በተመስጦ በመጠኑም ቢሆን ዘና ብዬ ጉዞዬን ቀጠልኩ። 16 ኪሎ ሜትር እንደተጓዝኩ የአማራ ክልል የገጠር መንገድ ሥራ ድርጅት የሠራው የበጋ መንገድ አለቀ። በአካባቢው የሚያርሱ ገበሬዎችን ከገዳሙ ለመድረስ የቀረኝን ርቀትና መንገዱ ወደፊት ያስኬደኝ እንደሆነ ወይም እንዳልሆነ ጠየቅኩ። ከገዳሙ የቀረኝን ርቀት በእግር ጉዞ ስሌት ሲነግሩኝ 6 ኪሎ ሜትር እንደቀረኝ ተረዳው። መንገዱ ከገዳሙ አካባቢ ምናልባት ታርሶ ሊሆን ይችል እንደሆነ እንጂ እስከዚያ ድረስ ግን በእርሻዎች መካከል የተከለለ ጥርጊያ መንገድ እንዳለም ነገሩኝ። መግቢያ መንገዱንም አስጀመሩኝ። ባስጀመሩኝ መንገድና አቅጣጫ መኪናውን እየነዳው ሳይሆን እንደ ኳስ እያነጠርኩ በሚመስል ሁኔታ ጉዞዬን ቀጠልኩ። 3 ኪሎ ሜትር እንደተጓዝኩ ከደጋማው ሰከላ ወረዳ ግሻ አባይ ከተማ ተነስቶ ወደ ጣና የሚገሰግሰው ከጣና በኋላ አባይ ተብሎ የሚነግሰው እስከዚያ ድረስ ግን የልጅነት ጊዜውን በአማልክት ምድር እንዳሻው እንዲቦርቅ የተፈቀደለት የሚመስለው ግልገል አባይ ፀሐይ ሊሞቅ ተገልብጦ የተኛ ዘንዶ መስሎ ከፊቴ ድቅና አለ። ጉድ ፈላ። ድልድይ የለ፣ ግልጽ መሻገሪያ የለ። መኪናውን አቁሜ በእግሬ ብሄድ ከ40 ደቂቃ በላይ አይፈጅብኝም። ግን መኪና ሜዳ ላይ ጥሎ መሄድ ደግሞ አሳሰበኝ። ለመሻገር መሞከር ደግሞ አደጋው ታየኝ። ከመኪናው ወርጄ ከብት የሚጠብቁ እረኞችን ፍለጋ ተዘዋወርኩ። ከወንዙ ወዲያ ማዶ ከብቶች ታዩኝ። ለመጣራት ስሞክር ከአንድ ትልቅ ዋርካ ስር በርከት ያሉ ልጆች ኪሳራ የሚባለውን ባህላዊ ጨዋታ ሲጫወቱ አዩአቸው። ኪሳራ ማለት በዱላ ጫፍ ልክ በተሰራ ጉድጓድ በግምት 2 ሜትር ርቀት ላይ ቆሞ ቁልፍ ወይም ድባ ወይም ዛጎል የተባሉ ጠጠር መሳይ የባህር ጌጦችን ወይም ደግሞ ያኔ ምንነታቸውን የማናውቃቸው
የስማቸውም ትርጉም የማይገባኝ ወርቃ ወርቅ እያልን ስንጠራቸው የነበሩ የከበሩ ማዕድናት ስብርባሪዎችን አልሞ በመወርወር የሚጫወቱት ተወዳጅ ቁማር ቀመስ ጨዋታ ነው። በገጠር ያሳለፍኩት የልጅነት ዘመኔና ሕይወቱ ድንገት ድቅን አለብኝ። ወርቃ ወርቅ የወርቅ ዘር ወይም አይነት ለማለት እንደሆነ እንኳን አሁን ነው የገባኝ። ያኔ ሳናውቅ ገደል ውስጥ እየወረወርን የተጫወትንባቸው ዛሬ የከበሩ ድንጋዮች ጄምስቶንስ መሆናቸውን ሳውቅ ደግሞ እነርሱ የሉም። አልማዝ ቢሆን ወርቅ፣ ሌላም ማዕድን ያን ጊዜ ከጫካ ተለቅሞ ተወርውሯል። ጨዋታውም ሲያልቅ በዚያው ይቀራል። ዛሬ ደግሞ ምንነቱ ሲገባን ብንፈልግ አናገኘውም። እርሱን እያሰብኩ አሁንስ ከዚህ መውጣታችን በምን ይታወቃል የሚል ጥያቄ ድንገት ወደ ሕሊና የመጣ። አዎ ዛሬም እንደዚያ ጊዜው ባለማወቃችን መጫወቻ ያደረግናቸው ትልልቅ ነገሮች ሊኖሩ ይችላሉ። የዘረመል ጄኔቲክስ ሀብታችን በሕሊና የመጣ እንኳን ገበሬው የተማረውስ እየተጫወተበት አይደል? ብረሳው ይሻላል አልኩና ወደ ጨዋታው ተመለስኩኝ። አቤት ስንት አይነት ጨዋታ ነበረን! ቀልሞ ጭጭ፣ እንኳል፣ ዙሮ ገብ፣ ውሻ ውሾሽ፣ ገና የሚባሉት ግልጽግ ያላቸው የቡድን ጨዋታዎች ነበሩ። በጣም የሚገርመኝ እነዚህ ጨዋታዎች አሜሪካ ውስጥ ተወዳጅ ከሆኑት ራግቢ፣ ክሪኬት፣ አሜሪካን ፉትቦል፣ ሆኪ ከሚባሉት ጋር መሰረታዊ ቅርርብ ያላቸው መሆኑ ነው። ልዩነቱ የኛዎቹ ጨዋታዎች በአግባቡ ሳይጠኑና ሳያድጉ ባሉበት የቀሩና እየተዘነጉ ያሉ መሆናቸው ነው። ሕፃናትና ልጃገረዶችን በማካተት ወጣቶችን በማዝናናት ተመራጭ የነበሩት መደዳውን ተሰልፈን በቆጠራ መልክ የምንጫወታቸው ብዙዎች ነበሩ። አብር መገንብር፣ አንዴ ብራንዴ፣ አዲና ወላዲና፣ አጃ ቆሎ፣ ስንዴ ቆሎ የሚባሉት በአግባቡ ተጠንተውና አድገው ቢሆን ኑሮ ለአጸደ ሕፃናትና አንደኛ ደረጃ ተማሪዎች ጨዋታን ያካተቱ የአካል እንቅስቃሴ የተሞሉ የራሳችን የሆነ ልዩ ማስተማሪያ በኖረን ነበር። እነዚህ ሁሉ ከተማዊነት እያጠፋቸው መሄዱ ያሳዝናል። በእኛ ሀገር ከተማዊነትና ከተሜነት ምዕራባዊነት ሆኗልና ገጠሩን ሳስብ ሌላም ነገር ትዝ አለኝ። እናቶች ሕፃናት ልጆቻቸውን አባብለው ለማስተኛት የሚጠቀሙበት ዜማና ግጥም በቁመታቸው ልክ ተለክቶ ከታች በኩል 1 ክንድ የሚሆን ድረስ በቀጭኑ ተተልትሎና በእያንዳንዱ ትልታይ ዛጎል የተባለ የባህር ሸል በታሰረበት ከቆዳ በተሠራ ማዘያ አንቀልባ ይባላል። ሕፃኑን ታዝላለች። እናትየዋ ስትወዛወዝም ሆነ ስትራመድ ዛጎሉ እርስ በርሱ እየተጋጨ አንዳች ስርዓት ያለው የሚመስል ድምፅ ያወጣል። በአንድ እጇ የሕፃኑን መቀመጫ እየጠበጠበች በልዩ ዜማ እሽሩሩ እሽሩሩ የማሚት እናቴ ትሄዳለች፣ ማርና ወተት ልታመጣ ሄዳለች እያለች ታንጎራጉራለች። የዜማው ይዘት ሕፃኑን እያባበለ የሚያስተኛ በመሆኑ አፍታ ሳይቆይ ሕፃኑን እንቅልፍ ይወስደዋል። ከዚያም ወደ ሌላው ስራዋ ትገባለች። በአውሮፓ ከዚህ ጋር የሚቀራረቡ ዜማዎች ተደርሰው ለስላሳ የማጀቢያ ሙዚቃ ታክሎባቸው በሲዲ ታትመው ለእናቶች በገበያ ይቀርባሉ። እናቶችና አሳዳጊዎችም ልጆቻቸውን ማስተኛት ሲፈልጉ ሕፃኑን አልጋ ላይ አጋድመው ሲዲውን ያጫውታሉ። ሕፃኑ በፍጥነት አንጎላሽቶ ይተኛል። በመሰረቱ ከኛ የገጠር እናቶች ዜማ መርህ ጋር በእጅጉ የተቀራረበ ነው። ልዩነቱ የእኛ እናቶች ዜማና ድርሰት ሙያዊ ገዛና በሙዚቃ መሳሪያዎች እጀባ አግኝቶ ሳያድግ ቄስ እንደገዘተው ጋኔን ባለበት ቁሞ መቅረቱ ነው። ከሰመጥኩበት የትዝታ ባህር ወጥቼ ጮክ ብዬ ስጣራ ከጨዋታቸው ቀና መለስ ብለው ከተሜ መሆኔንና መኪና መቆሙን ሲያዩ ተንጋግተው ወደ ወንዙ መጡ።
እኔ በግርማው ፈርቼ ዳር የቆምኩትን ግልገል አባይን ከምንም ሳይቆጥሩ እየተሯሯጡ መሃል ለመሃል አቋርጠውት ወደ እኔ ሲመጡ ፍርሃቴን አስታውሼ ራሴን ታዘብኩት። እንደ ገመትኩት ግን ጥልቅ አልነበረም። ከመካከላቸው አንዱ ጋሽ ምን የምታረጉ ነው መጥተህ ነው አለኝ ከሕፃንነት ቅላጼው ጋር በሚያምር ዜማዊ ንግግሩ። ናዳ ማርያም ልሄድ ነበር። ወንዙ መኪና ያሻግር ይሆን አልኳቸው። አዎን እንጂ ሰልስትና ውሃ የምታበጀው ሙጭቅላይቱ መኪና አልፋበት የል አለኝ። ከዚያም እየተሻሙ መኪናውን ያሻገሩበትን መስመርም ጠቆሙኝ። መኪናውን አስነስቼ መንቀሳቀስ ስጀምር ሁሉም በአንድ ድምፅ ጋሼ ስቀለኝ፣ ኧረ ስቀለኝ፣ እዋ አሰቅለን እንጂ ይሉ ጀመር። የመኪናውን የኋላ በር ከፍቼ ሁሉንም ጫንኩኝና የልጆቹን የዋህነትና ፈጣሪን አምኜ በመኪናው ወደ ወንዙ ገባው። ውሃው ጥልቅ ባይሆንም የዓለቱ ወጣ ገባነት እጅግ አንገላቶኝ እንደምንም ተሻገርኩ። በሉ በቃችሁ ውረዱ አልኩ መኪናውን አቁሜ። አረ ትንሽ ውሰደን አሉ በአንድነት የተማከሩ ይመስል። እንዴ ከብቶቻችሁን ማን ይጠብቅላችኋል አልኩ በመገረም። ምንም ይሆኑ ናቸው አሉ እየተቀባበሉ። ንግግራቸው ሁሉ የሆነ ደስ የሚል ዜማ አለው። በሉ ውረዱ ወላጆቻችሁም ይቆጣሉ ብዬ ኮስተር ስል ሁሉም ቅር እያላቸው ከመኪናው ወረዱ። ከዚያ በኋላ አካባቢውም በበልግ እርሻ ተሞልቶ መንገዱ እጅግ እየጠበበ መጥቶ በመጨረሻም ጭራሽ በትኩስ እርሻ ተዘግቶ ቆመ። በአካባቢው ያገኘሁትን አርሶ አደር ስጠይቀው ከገዳሙ መድረሴን አረጋገጠልኝ። የመኪና ማቆሚያ የቀበሌ ገበሬ ማህበር ጽሕፈት ቤት ወይም ትምህርት ቤት አገኘውን አልኩት። ተዚያው ተገዳሙ ማታቆመው ምንን ሆነህ አለኝ። እርሻን እንዳልጠቀጥቅ ብዬ ነው እንጂ አልኩት። ራ እንግዳ መስለኸኝን ና ዝም ብለህ ለፍ አለኝ። ገበሬውን አመስግኜ 500 ሜትር እንደተጓዝኩ በሀገር በቀልና በፍራፍሬ ዛፎች የተከበበችውን ናዳ ማርያምን እስከ ግርማ ሞገሷ ባመሻሹ የፀሐይ ብርሃን እያበራች አየኋት። ገዳሟ ከዳንግላ ከተማ በስተ ምስራቅ 22 ኪሎ ሜትር በምዕራብ ጎጃም ዞን በሜጫ ወረዳ የምትገኝ ጥንታዊት ገዳም ናት። ፈለገ ብርሃን ናዳ ማርያም። ምዕራፍ 7 መኪናዬን ከአንድ ጥግ አቁሜ ቆላልፌ ወረድኩ። በገዳሙ 2 ሕንፃ አብያተ ክርስቲያናት አሉ። የገዳሙ መጠሪያ የሆነችው ታሪካዊቷ ናዳ ማርያምና በቅርቡ የተሰራው የቅዱስ ላሊበላ ሕንፃ ቤተ ክርስቲያን የማኅበረ መነኮሳቱ መኖሪያና የእንግዳ ማረፊያው ከቅዱስ ላሊበላ ቤተ ክርስቲያን አካባቢ ስለሆነ ወደዛው አመራው። ወደ ቤተ ክርስቲያኑ ደጀ ሰላም ጠጋ ብዬ ጸሎት ካደረስኩ በኋላ ወደ እንግዳ ማረፊያው ሄድኩ። የእንግዳ ማረፊያው ከአበምኔቱ መኖሪያ አቅራቢያ ሲሆን የአበምኔቱ መኖሪያ ደግሞ ከእንጨት የተሠራ ባለ 1 ድርብ ቤት ነው። ከስሩ ዳስ መሰል ሰቀላ ቤት ሲኖር የጉባኤ ቤት እንዲሁም የእንግዳ መቀበያ ሆኖ ያገለግላል። በአንድ ዲያቆን አማካኝነት ስሜን ተናግሬ ከዳሱ ውስጥ አንድ ጥግ ይዤ ቁጭ አልኩ። ወዲያው አባ መርሃ ጽድቅ የሥራ ልብስ ለብሰው መጡ። ፈርጠም ያለው አካላቸው፣ ቆፍጣናው ቁመናቸውና አለባበሳቸው ሁዳድ ሲያሳርስ የዋለ የገጠር የመሬት ባላባት አስመስሏቸዋል። ገና ሲያዩኝ በአባታዊ ፈገግታ ተቀብለው ሰላምታ ከተለዋወጥን በኋላ ወደ ቤት ይዘውኝ ገቡ። እንደ ገዳሙ የእንግዳ አቀባበል ልማድ ውሃ ቀርቦ ዲያቆኑ እግሬን አጠበኝ። የሚጣፍጥ ራት በነጭ ሽንኩርትና ተልባ ተቀምሞ በተሠራ ሽሮ ወጥ በእንጀራ ከጠላ ጋር ቀረበልኝ። እኔ ራቴን እየበላው አባ
ስለ ቤተሰቤ፣ ስለ ስራዬ እንዲሁም ሌሎች የተለመዱ ጥያቄዎችን ሲጠይቁኝ ከቆዩ በኋላ መንገዱ ስላልተጠረገ በጣም አንገላቶ እንደሚሆን እገምታለሁ። እዚህ ገዳሙ ድረስ መኪና ሲመጣ ያንተ የመጀመሪያው ሳይሆን አይቀርም። ለማንኛውም ስለ ደከመህ ሂድና አረፍ በል ብለው ማረፊያ እንዲያዘጋጅልኝ ዲያቆኑን አዘውት የጉባኤ ሰዓት መድረሱን ነግረውኝ ወጥተው ሄዱ። የተወሰነ ሰዓት ጉባኤውን ለመከታተል ሞክሬ መንገዱ በጣም አንገላቶኝ ስለነበረ በዛውም ሳምንቱን ስላልተኛው እንቅልፍ ሲታገለኝ ጊዜ ለመተኛት ወደ ማረፊያዬ ሄድኩ። ለራሴ ግን ህመም ስለተባለው ነገር ምናልባት በህልሜ ይገለጽልኝ ይሆናል አልኩት። ከቤቴ ይዤው በመጣሁት የመኝታ ከረጢት ስሊፒንግ ባግ ተጠቅልዬ ተገንዤ ማለት ይቀላል በሳር ተደልድሎ ከላዩ ላይ ቁርበት ከተነጠፈበት መደብ ላይ ጋደም አልኩ። አፍታም ሳልቆይ እንቅልፍ ሲያንዣብብብኝ ታወቀኝ። የት እንደወደቅኩ ሳላውቀው ጠዋት 12 ሰዓት ተኩል ላይ ነቃው። እንኳን ህልም ቅዠትም የለ። በቃ ሰላማዊ ድብን ያለ እንቅልፍ ነበር የወሰደኝ። ህልማ ያለው ብዬ ያሰብኩት ግን ፍርሃቴን አልፎ ከመጣው ከግብዝነቴ የመነጨ በመሆኑ ራሴን ታዘብኩት። በፍጥነት ተነሳውና ወደ ቤተ ክርስቲያን ሄጄ የጧት ጸሎት አደረስኩ። እኔ ቤተ ክርስቲያን ስደርስ የኪዳን ጸሎት አልቆ ማኅበረ መነኮሳቱ ወደ የሥራ ምድባቸው ተበታትነው ነበር። አባ መርሃ ጽድቅ ከአካባቢው ከመጡ አንድ ወንድና አንድ ሴት ጋር ባልና ሚስት መሰሉኝ ቆመው ሲነጋገሩ አየኋቸው። ንግግራቸውን እንዳላቋርጥ ነገር ግን በአቅራቢያው መኖሬን እንዲያውቁ በሚያስችለኝ ቦታ ላይ ራቅ ብዬ ቁጭ አልኩ። አባ ከሰዎቹ ጋር ያላቸውን ውይይት እንደጨረሱ በሙሉ ፈገግታ ታጅበው ወደ እኔ መጡ። እንደምን አደሩ አባ አልኳቸው ተሽቀዳድሜ። ሰላምታዬን መልሰው መስቀል ካሳለሙኝ በኋላ መቼም መኝታው ጎብጦ ነው የሚሆን፣ ቁንጫውም እኮ መከራ ነው አሉኝ። ኧረ የት እንደወደኩ እንኳን ሳላውቅ ነው የነጋው አባ። ጥሩ እንቅልፍ ነው የተኛሁት አልኳቸው። ደህና ነው፣ ባይመችህም የገዳሙ በረከት ከምንም በላይ ነው አሉና እስኪ በልና ገዳሙን ላሳይ አሉኝ። እኔም እንግዲህ በጉብኝቱ ወቅት በምሳሌም በተረትም ወይም በቀጥታም ሊነግሩኝ ይችላሉ ብዬ በንቃት ተከተልኳቸው። ጉብኝታችንን የጀመርነው ከጥንታዊቷ የናዳ ማርያም ሕንፃ ቤተ ክርስቲያን ነው። ናዳ ማርያም መጀመሪያ በ13ኛው ክፍለ ዘመን ወደ ጣና ሐይቅ ዳጋ እስጢፋኖስ በመጡትና ቦታውንም ባቀኑት በአቡነ ሂሩተ አምላክ እንደተተከለች ጽላቱንም ያመጡት ከጣና ቂርቆስ እንደሆነ በኋላም በአጼ ፋሲል ዘመነ መንግስት ርስት ተሰጥቷት ሕግ ተሰርቶላት እንደተገደመች ነገሩኝ። ከወጥ የጽድ እንጨት የተሰራው ግዙፉና ባለግርማው የቤተ ክርስቲያኑ በር ተከፈተና ጫማዬን ካወለኩ በኋላ ወደ ውስጥ ዘለቅን። የቤተ መቅደሱ ግድግዳ በስዕል ተውቦ ከሚያውደው የዕጣን መዓዛው ጋር የሆነ ስሜትን ሰከን የሚያደርግ ኃይል አለው። የመጀመሪያውና በአጼ ፋሲል ዘመን የተሳለው ስዕል በእሳት አደጋ ወድሞ ስለነበር ይሄኛው ስዕል የጥንቱን ይዘት ጠብቆ በ1975 ዓመተ ምህረት ነው እንደገና የተሳለው አሉና የጥንቱን ሊቃውንት ስዕሎች ቤተ መቅደስን ከማስዋብ በዘለለ ትልቅ ማስተማሪያና የታሪክ መዛግብት ሆነው እንዲያገለግሉ በማሰብ ሲሳሉ ወጥ የሆነ የቦታ አቀማመጥና የአሳሳል ስርዓት ተሰርቶላቸዋል። ሁልጊዜ በስተ ምስራቅ በኩል ባለው የቤተ መቅደሱ ግድግዳ ላይ የሚሳሉ ስዕሎች ጌታ ኢየሱስ ክርስቶስ ያደረጋቸውን ተአምራት የሚያሳዩ ሲሆኑ በስተ ምስራቅ በኩል ደግሞ ጌታችን ኢየሱስ ክርስቶስ ሰው ሆኖ በምድር ላይ ተገልጦ በተመላለሰበት ዘመን የፈጸማቸውን መጽሐፋውያንም ትውፊታውያንም ታሪኮች ለምሳሌ ከብስራት እስከ ዕርገት ያለውን፣ በስተ ሰሜን በኩል የቅዱሳንና የሰማዕታትን ተጋድሎ የሚያሳዩ ሲሆኑ በስተ ደቡብ ደግሞ የድንግል ማርያምን ስደትን የሚያመላክቱ ይሳላሉ አሉና እየዞርኩ በትኩረት እንዳያቸው ጋበዙኝ። ሁሉም ስዕሎች ክብ ፊት፣
ትልልቅ ዓይኖችና ጥቁር ጸጉር አላቸው። በአንድ ወቅት የድኅረ ምረቃ ጥናቴ አማካሪ ፕሮፌሰሬ ከነበረ ሆላንዳዊ ወዳጄ ጋር ጣና ሐይቅና ዘጌ የሚገኙ ገዳማትን ስንጎበኝ ስዕሎቹን በአድናቆት ሲመለከት ከቆየ በኋላ የተናገረኝም ትዝ አለኝ። ከስዕሎቹ ጥንታዊነትና ውበት በላይ ያስገረመኝ ሁሉም ስዕሎች ራሳችሁን ኢትዮጵያውያን እንዲመስሉ ተደርገው መሳላቸው ነው። ይህም በራሳችሁ የምትተማመኑ ሕዝቦች መሆናችሁን ያስረዳል ነበር ያለኝ። እኔም በውስጠ ወይራ ንግግር አሁን ነበርን ብዬ ነበር የመለስኩለት። በሰሜን አቅጣጫ በኩል ስንደርስ አባ መቋሚያቸውን ወደ ላይ ከፍ አድርገው ይህን ስዕል ተመልከተው፣ ግማሽ ፊቱ ከአንድ ዓይኑ ጋር ብቻ ነው የተሳለው። እንደዚህ ሲሆን ባለታሪኮቹ ኃጥአን፣ ከሃዲያን፣ አረማውያን ናቸው ማለት ነው። ምክንያቱም በሰማዕታቱና በቅዱሳኑ ያን ሁሉ መከራ ያደረሱባቸው በተፈጥሮ የተሰጣቸውን በነጻነትና በሙሉነት የማሰቢያ ጭንቅላት ስላልተጠቀሙበትና አስተሳሰባቸውም ሆነ ድርጊታቸው ሰብአዊነትን ለቆ ከእንስሳም ከፍቶ አውሬነት የታየበት ስለሆነ በሙሉ ሰውነት አይሳሉም። ከዚህ በተቃራኒው የጌታ የእመቤታችን የቅዱሳንና የሰማዕታት ግን ሙሉ ፊታቸው ከሁለት ዓይኖቻቸው ጋር ራሳቸው አካባቢ የብርሃን ክበብ ኑሮበት ይሳላሉ አሉ። ምክንያቱም ደግነታቸውና በጎነታቸው፣ አዛኝነታቸውና ርኅራኄያቸውም ለገዳዮቻቸውም ጭምር ስለሆነና በሚገደሉበት ሰዓት እንኳን በገዳዮቻቸው ላይ ቂምም ሆነ በቀል ስለሌላቸው አምላካቸውንም ስለሚመስሉት ሙሉነታቸውን አድሎም የሌለባቸው መሆኑን ቅድስናቸውንና ክብራቸውን ስለመግለጥ ባለሙሉ ገጽ ባለ ክብ ዓይን ሁሉንም እኩል የሚያይ ማለት ነው ሆነው ክብራቸውና ጸጋቸውም በራሳቸው ላይ ባለው የብርሃን ክበብ ተወክሎ ይሳላሉ ሲሉ እኔ በመገረም እነዚህ ሰዓሊያን ኑረው የእኛን ዘመን ሰው በስዕል አሳዩ ቢባሉ ያለ ዓይን ይስሉን ይሆን የሚል የህሊና ጥያቄ ሲመጣብኝ ፈገግ ካልኩ በኋላ አባ ያዩኝ መሰለኝና ደነገጥኩ። የቤተ ክርስቲያን ስዕሎችን እያየው ያደግኩና የኖርኩ ብሆንም እንደዚህ የራሱ ሥርዓትና ፈርጅ ያለው በአግባቡ ሳንጠይቅና ሳናውቅም እንዲሁ ልንናገርለት የማንችል መሆኑን ግን አስተውየው አላውቅም ነበር። አባ መርሐ ጽድቅ ከሚናገሯቸው ቃላት መካከል የመጣውበትን ዓላማ የሚገልጽ ነገር ለመፈለግ ስል በአእምሮዬ ሳውጠነጥን ገለጻቸውን አልፎ አልፎ በመሳቴ ራሴን ወቀስኩ። መርፌ ፈላጊ ማረሻ ቢያነቅፈው አያየውም የተባለው ተረት በእኔ ደረሰ አልኩ። አባ አብሮን የነበረውን ዲያቆን ከመቅደሱ ውስጥ አንድ ስዕል እንዲያመጣላቸው አዘዙት። እርሱም በወንዶች መቋሚያ በኩል ወዳለው በር ሲሄድ አባ ና በዚህ በቅዳሴና በጸሎት ጊዜ እንጂ እንዳሁኑ ሲሆን ግን በዚህ በምዕራቡ በር መግባት ይቻላል ሲሉት ዲያቆኑ ጋቢውን አደግድጎ ሲያበቃ 3 ጊዜ ሰግዶ የመቅደሱን የበር ደፍ የታችኛው ጠርዝ ከተሳለመ በኋላ ወደ ውስጥ ገባ። እኔም የእርሱን ድርጊትና የአባን መመሪያ የከተማው አገልጋዮች ከሚያደርጉት ጋር እያነጻጸርኩ በከተማው እንዲህ ጥንቃቄ ሲደረግ አላየውም። አያስፈልግም ብለው ነው ወይስ ሥርዓቱን አያውቁትም እያልኩ ሳስብ ዲያቆኑ 1 ሜትር በ1 ሜትር በሆኑ እንጨቶች የተወጠረ ጥንታዊ ስዕል ይዞ ብቅ አለ። አባም ስዕሉን ተቀብለው ይህቺ የእመቤታችን ስዕል ከእሳት አደጋ የተረፈች የጥንቱ ስዕል ቅሪት ናት። እንድታየው የፈለኩበት ምክንያት የዚህ ስዕል ዕድሜ ከ400 ዓመት በላይ በመሆኑ ነው። አሁን መቅደሱ ላይ የምታየው ስዕል ግን በ30 ዓመት ውስጥ መደብዘዝ ጀምሯል። በተሳለበት ወቅት ደማቅ ነበር አሉ። ቅሬታቸው ከገጻቸው ላይ በግልጽ ይታያል። የስዕሎቹ የውበት ልዩነት ቁልጭ ብሎ ስለሚታይ ለምን ቅር እንዳላቸው ተረዳው። ለመሆኑ የጥንቶቹ ስዕሎች ውበታቸውን እንደያዙ ረጅም ዘመን የመቆየታቸው ምስጢር ምን ይሆን አልኳቸው። የጥንቶቹ ስዕሎች ቀለማቸው የሚዘጋጀው ከእጽዋት ስር፣ ቅጠል፣ ቅርፊት፣ አበባና ፍሬ፣ ከእህል ዘር፣ ከጥቃቅን ነፍሳት፣
ከከሰልና ከጥቀርሻ ሲሆን በየመልካቸው ተቀምመው ረጅም ጊዜ መሬት ውስጥ ተቀብረው እንዲብላሉ ይደረጋሉ። አጠቃላይ ዝግጅቱም ትዕግስት ይጠይቃል። የአሁኑ ቀለሙ የፋብሪካ ስለሆነ ችኮላ እየበዛበት ይመስለኛል አሉና የገዳሙን የመሬት ይዞታ ለማሳየት ወደ ውጭ እየመሩ ይዘውኝ ወጡ። በወቅቱ ስላለው የገዳሙ የመሬት ይዞታ በጎርፍ ተቦርቡሮ ከጥቅም ውጭ የነበረውን ቦረወር መሬት ከአካባቢው መስተዳድር ተረክበው ልዩ ልዩ የአፈርና ውሃ መጠበቂያ ህዳጎችን ሰርተውና አድነው ያለሙትን ደን የፍራፍሬ ምርታቸውንና መንገድ ስላልገባ ገበያ ስለማጣታቸው በቁም ነገር ገለጻ አደረጉልኝ። እውነትም ለዓይን የሚያስጎመጅ የበሰለ የፓፓዬ፣ የአቮካዶ፣ የማንጎና ሌሎች ፍራፍሬዎች የጉሬዛ ቀለብ ሁነው ግማሹም ሜዳ ላይ ፈርጦ ሲታይ በጣም ያሳዝን ነበር። በመቀጠልም የመድኃኒትነት ባህሪ ያላቸውን እጽዋት እያሳዩኝ ለምን በሽታ ፈዋሽነት እንደሚያገለግሉ፣ እንዴት ጥቅም ላይ እንደሚውሉ በግልጽነትና በለጋስነት ያብራሩልኝ ጀመር። የደንና የሥነ ምህዳር ሳይንስ ሙያዬ በመሆኑና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተጠብቀው በቆዩት እጽዋቶች ላይ ሰፋ ያለ ምርምር ሳደርግ የቆየው በመሆኑ የአባ ገለጻ ብዙም አዲስ አልሆነብኝም። ምናልባት ግልጽነታቸው ካልሆነ በስተቀር። የሆነ ሆኖ የእኔ ዋና ዓላማ በዚህ ጉብኝት ወቅት መታመሜን የሚገልጽ ወይም የሚያመለክት ነገር አለ ወይ የሚለው ነው። ነገር ግን ምንም ነገር ላገኝ አልቻልኩም። ለ2 ሰዓታት ያክል የገዳሙን ውጫዊና ውስጣዊ ይዞታ ካስጎበኙኝ በኋላ ወደ ማረፊያቸው ወስደው ቁርስ እንዲቀርብልኝ አስደረጉ። ከፊቴ ቁጭ ብለው ከላዩ በትንሹ ቁርስ እያደረጉ እየቀመሱ እንድበላ ይጋብዙኝ ጀመር። እንደ እውነቱ ከሆነ የመብላት ፍላጎት ጨርሶ አልነበረኝም። የቀረበልኝን ምግብ እንደምንም ጨርሼ ገበታው ከተነሳ በኋላ አሁን ሰዓቱ ነው አልኩኝ በልቤ። አባ ጺማቸውን እያፍተለተሉ ሩቅ የሚያዩ መስለው በሐሳብ ነጎዱ። የተወሰኑ ደቂቃዎች አለፉ። ልቤ ከጉሮሮዬ መታ የተወተፈች መሰለኝ። እንደዚህ ለማወቅና ለመስማት የጓጓውለት ነገር በሕይወቴ ከዚህ በፊት መኖሩን አላስታውስም። አባ ከሐሳባቸው ተመልሰው ለመናገር መዘጋጀታቸውን ለማሳወቅ ይመስል ብለው ጉሮራቸውን ጠረጉ። ስማ የኔ ልጅ፣ ጥሪያችንን አክብረ ስለመጣ ደስ ብሎናል። ብዙ ሥራ እንዳለብህ አውቃለሁ። በረጅሙ ጉዞ እግዚአብሔር ይርዳህ፣ የቅዱሳን በረከት አይለይህ ብለው መረቁኝና አሁን የበልግ ዝናብ እየጣለ ስለሆነ ግልገል አባይ ወደ ማታ ሊሞላ ይችላል። መንገዱም ጭቃ ሊሆንብህ ስለሚችል በጧት መሄድ አለብህ አሉና የገዳሙ በረከት ለልጆች እንዲደርሳቸው ይህን ትወስዳለህ ብለው ፓፓያ፣ ማንጎ፣ አቮካዶ ከአዝሞራ ተቆርጦ በቅርጫት ተሞልቶ የተዘጋጀ አሳዩኝ። ከዚያም መደናገሬን ከምንም ሳይቆጥሩ ጸሎት ለማድረግ ተነሱ። እኔ እኮ አባ ጠፋብኝ የምለው እንደምንም ታገዬ አባታችን ከዚህ የመጣሁት በላኩብኝ መሰረት ህመሜን ለማወቅና እንዳሉትም መድኃኒትም ካለ እንዲሰጡኝ ነው አልኳቸው። በጸጥታ ሲያደምጡኝ ከቆዩ በኋላ ልዩ የሆነ ፈገግታ አሳዩኝ። ይህ ፈገግታ ለልጅ ወይም ለጅል የሚያሳዩት አይነት ሆኖ ተሰማኝ። በቃ ከዚህ በኋላ መጠየቅ ልጅ ወይም ጅል መሆን ነው። እኔ ደግሞ ሁለቱንም አይደለሁም አልኩ በልቤ። አባ የመሰናበቻና የጉዞ ጸሎት ካደረሱልኝ በኋላ እርፍ ይዞ ወደ ኋላ የሚል የለምና በርታ። አባ መዝገበ ሥላሴ የሚባሉ በሥራ ትጋታቸው የሚታወቁ ጻድቅ ነበሩ ሲሉ ታሪክ ጀመሩ። ፈጣሪ ተገልጾ እንዲህ አላቸው፣ ከዚህ ዓለም ድካም መሰናበቻ ደርሷልና በመጪው ሐምሌ ትሞታለህ ቢላቸው፣ ፈጣሪ በማረሻዬ፣ በመጎልጎያዬ፣ በመዝሪያዬ በዋናው የሥራ ጊዜማ መሞት አልፈልግም፣ የምዘራው ሲያብብና ሲያፈራ በጥቅምት በህዳር ልሙት እንጂ አሉት። ፈጣሪም ጥያቄያቸውን ተቀብሎ በጥቅምት አረፉ
አንተም አንድ ቁም ነገር ሳትሰራ የጀመርከውን ዳር ሳታደርስ ሞት ቢመጣብህም ቢበለው እያሉ ትከሻዬን መታ መታ አደረጉትና ወጥተው ሄዱ። በቃ የመጣሁበት መልእክት ምስጢር ሆኖ ልመለስ ነው አልኩ። ለበረከት የተሰጠኝን ፍራፍሬ ከመኪናዬ ላይ ጭኜ ሲረዳኝ የቆየውን ዲያቆን አመስግኜና ተሰናብቼ በተስፋ መቁረጥና በመደናገር ስሜት ገዳሙን ለቅቄ ጉዞዬን ጀመርኩ። የገዳሙን ክልል ለቅቄ መውጣት እንደጀመርኩ ትላንት በእርሻው ላይ አቋርጬ እንዳልፍ የፈቀደልኝን ገበሬ በእርሻው ዳር ቆሞ በእጅ የቁም ምልክት ሲያሳየኝ አየሁት። መኪናውን አቁሜ እንደምን አደርክ? የገዳሙ ቆይታዬን ጨርሼ እየተመለስኩ ነው። ያው ላስቸግር ነው፣ አቋርጬ ማለፍ አለብኝ አልኩት። አይ በሰላው ይበላሽብኛል ሲል ቱግ ብዬ ምንድን ነው የምትለው? ወይ ትላንት አላሳልፍም ብትል ጥሩ ነበር። አሁን መኪናውን ከዚህ ጥዬ እንደሄድ ነው የምትፈልገው አልኩት። መቼም በአንድ ጊዜ የጋለ ብረት ድስት ላይ የተጣደ ሽሮ ይመስል ራሴ በራሴ ተንተከተኩ። በዚያ በኩል ማለፊያ አለ አለና ከገዳሙ ወደ ምዕራብ አቅጣጫ ወሽመጥ የሚመስል ያልታረሰ መሬት አሳየኝ። በዚያ በኩል ብታልፍ ምን ችግር አለው አለኝ ደግሞ። እየተመናጨኩ መኪናውን መከራውን በሚያበላ ፍጥነት አዙሬ ወደ ተባለው አቅጣጫ በረርኩ። ውስጤ ግን ዝም ብሎ ይንተከተካል። እንዴት እንዲህ ይቀልድብኛል? ስንት ስራ እያለኝ ና ብሎ ሂድ ይባላል እንዴ እላለሁ። ያ ወሽመጥ የሆነው የሳር መሬት በመጠነኛ ዛፎች የተሞላ ኮረብታ ላይ ደርሶ ቆመ። በቃ ወዴትም እንደማይወስደኝ ተረዳው። መኪናውን አቁሜ አካባቢውን ለመቃኘት ወደ ጫካው ጠጋ ስል 2 ሴት መነኮሳይት እንጨት እየለቀሙ አየኋቸው። ደህና አደርክ የኔ ልጅ አሉኝ። አንደኛዋ በእድሜ ገፋ ያሉት። ደህና እግዜር ይመስገን አልኩ በልህና በቁጣ ስሜት ፊቴን ከእርሳቸው ዘወር አድርጌ። የደብራሮን መንገድ እኮ በዚህ አይደለም እማሆይ። እኔ የደብራሮን መንገድ አይደለም የምፈልገው፣ ወደ ዳንግላ ከዚያም ወደ ባህር ዳር የሚያደርሰኝ ነው አልኳቸው። ንግግሬ ከቁጥጥሬ ውጭ በሆነ ሁኔታ ከትህትና የራቀ ሆነ። አየኔ ልጅ ባህር ዳርም ደብራሮንም መንገዱ ያውም አይደል አሉ። ከዚያ ሌላኛዋ መነኩሲት አንገታቸውን ወደ መሬት ሰበር አድርገው ደብራሮም መሄድህ አይቀርም ብለው ነው አሉኝ። ምንድን ነው የሚያወሩት አልኩ ለራሴ። ለማንኛውም የባህር ዳርም ሆነ የደብራሮን መንገዱ በየት በኩል ነው አልኳቸው። ወደ መጣሁበት አቅጣጫ አመለከቱኝ። ቁጣዬ እንደገና ገነፈለ። በዚያ በኩልም አንድ ገበሬ ትላንት አሳልፉን ሲያበቃ ዛሬ ከለከለኝ አልኳቸው። ግድ የለም ተመልሰ ሄድና ሩቅ መንገደኛ ነው ብለውሃል፣ ቆለኛው አማዊ በለው አሉኝ። በወጉ ሳልሰናበታቸውና ሳላመሰግናቸው እየተቆናጠርኩ ያንን የፈረደበትን መኪና በአፍጢሙ እየደፋው ወደ አርሶ አደሩ እርሻ አቅጣጫ ሄድኩ። ስደርስ ከነበረበት ቦታ ቆሞ አገኘሁት። አንገቴን አውጥቼ አሳልፈው ተብለሃል አልኩት። ትዕቢት ነገር ያለብኝ መሰለኝ። ምን? እንዴት? አለኝ ነቃ ኮስተር ብሎ። አሳልፈው ብለዋል እዛ አካባቢ ያሉ መነኮሳት አልኩት። አይ ጌታው፣ እርጋታ ይጎልሃል። እችን ቁራሽ እርሻ መሬት ለማለፍ የሚያስፈልግ ትዕግስት በእጅ ነው አለኝ። በጣም ስሜታዊ እንደሆንኩ ተሰማኝና ሀፍረት ያዘኝ። ስለሆነም ከመኪናው መሪ ላይ ራሴን ደፍቼ እንደ ጨዋ ሰው የመጣሁት ገዳም ነው፣ በቃ መጣሁ፣ ተመለስኩ፣ ምን አጣሁ ብዬ ራሴን አረጋጋውና መነኮሳቱ የነገሩኝ ነገር ቁም ነገር ያለው መሆኑን ለማስተዋል ቻልኩ። ስለዚህ ቃል በቃል ለገበሬው መንገር እንደሚገባኝ ተረዳው። ይቅርታ የኔ ወንድም፣ ሩቅ መንገደኛ ነው አሳልፈው ነው ያሉህ አልኩት። ማን ናቸው አለኝ። ቀጥሎ ያለው ብዥ አለብኝ። በረኸኛው እማሆይ ያሉኝ መሰለኝ አልኩት ትንሽ ፈገግ ብሎ። በረኸኛው እማሆይ አይደለም፣ ቆለኛው እማሆይ ነው አለኝ። አሁን እንደዛ ነው አልኩት እንደማፈር ብዬ። ብዙ ነገር ለማወቅ ትሞክራለህ፣ የማለፊያህን ትንሽ ነገር ግን ማስታወስ ካቃተህ
ጉዞ ሳይከብድ አይቀርም። ነገር ሁሉ ግርድፍ አይሁን፣ በልና አለፍ አለኝ። የገበሬው አነጋገር ከበድ ማለት ብቻ ሳይሆን ግርም አለኝ። አደብ ገዛውና በትህትና መስግኜ የእርሻ መሬቱን አቋርጬ ከመንገድ ስገባ የሆነ ቅንብር የሚመስል ነገር እንዳለ ተሰማኝ። ደብራሮንን ምን አመጣው? ሩቅ መንገድንስ? ቆለኛዋማ ሆይ የሚለውስ? ሂድ በለው የሐሳብ ማዕበል መጣ። ለመሆኑ ምንድን ነው እያደረግኩ ያለሁት? መድኃኒት ፍለጋ ወይስ በሽታ ፍለጋ? ታምም ያለው ወይስ አልታመምኩም? ለምን ከዚህ አእምሮ ጨዋታ ውስጥ ገባው? ደብራሮን፣ ሩቅ መንገድ፣ ቆለኛዋማ ሆይ ቸበለው። የሐሳብ ፈረሴን ከመኪናዬ በበለጠ ፍጥነት ጋልበው ጀመር። እንደገና ሌላ የሐሳብ ባህር ውስጥ ዘፍቀውኝ በማዕበሉ እየተገፋው እነርሱን እየራኩ ነጎድኩ። እመጓ አለማየሁ ዋሴ